በተከታታይ በዓለም ላይ የተፈጠሩ የኢኮኖሚ ቀውሶችን ማቅረብ ጀምረናል። ክፍል አንድን አቅርቤላችኋለሁ። ከ1347 እስከ 1351 የቆየው ዘ ብላክ ዴዝ የሚባለውን አቅርቤላችሁ ነበር። በርካታ ህዝብ በወረርሽኝ ያለቀበት፣ ግማሽ አውሮፓ ህዝብ አልቆ የዓለም ኢኮኖሚ የተዛነፈበትን ወቅት አቅርቤላችኋለሁ። ከዛ ቀጥሎ ደግሞ 50 ዓመት ቆይቶ ከ1500 እስከ 1650 ለ150 ዓመታት የቆየ ደግሞ ሌላ ቀውስ ተፈጠረ በዓለም ኢኮኖሚ ስርዓት ውስጥ። ፕራይስ ሪቮሉሽን ኦፍ ዘ 60 ሰንቸሪ ነው የሚባለው። ፕራይስ ሪቮሉሽን ነው። እንዳውም አንዳንዴ ስፓኒሽ ፕራይስ ሪቮሉሽን ይሉታል። ምክንያቱም ስፔን ነች በብዛት ይህ ጉዳይ እንዲነሳ ያደረገችው። እንግዲህ ማዕከላዊ ባንኮች በሌሉበት እንደው በቃ ይሄ የዋጋ ንረትን የሚገልጹ መረጃዎች በሌሉበት ዋጋ ግሽበት የሚባል ሀሳብ መጣ እና የአውሮፓን ኢኮኖሚ እና ፖለቲካ እንዲሁም ይሄ የመደብ መዋቅሩን በሙሉ ቀየረው። ዋጋ ንረት እስከዛን ጊዜ ድረስ በአግባቡ የሚታወቅ ሀሳብ አልነበረም እና ከዘመናዊ የማክሮ ኢኮኖሚ ፖሊሲ በፊት ነው የዛሬ 500 ዓመት የተከሰተ ምንድን ነው የገንዘብ አቅርቦት አስተዳደር ችግር ነው ተፈጥሮ የነበረው እና ምንድን ነው የዋጋ ሪቮሉሽን የሚባለው ይሄ የፕራይስ ሪቮሉሽን የሚባለው ለ150 ዓመታቶች ለመላው አውሮፓ የዋጋ ጭማሪ በጣም በከፍተኛ ሁኔታ ጨመረ። ይኸው ትንሽ ይመስላል። በ150 ዓመታቶች ውስጥ 6 እጥፍ ነው ዋጋ የጨመረው እና ይህ ትንሽ ነው ይመስለው አሁን በየዓመቱ ዋጋ እጥፍ በሚጨምርበት ዘመን ላይ ከተመለከታችሁት። ነገር ግን በ15ኛው ክፍለ ዘመን ማለት እንግዲህ በ16ኛው ክፍለ ዘመን መካከል ላይ ማለት የሰዎች ኑሮ ተመሳሳይ ነው። በቃ ገበሬዎች ናቸው። ስለዚህ ዋጋ ኮንስታንት ነው። ለ100 ዓመታት ዋጋ በዛው ባለበት ነው። አንድ ዳቦ ያለበት ዋጋ ለ100 ዓመታቶች ሊዘልቅ ይችላል። ዋጋ የሚለዋወጥ አይደለም። ስለዚህ ትልቅ ነው ለነሱ። በየዓመቱ በአማካይ በ1.5 ከመቶ ነበር ይጨምር የነበረው፣ 6 እጥፍ ጨመረ። እንግዲህ ከኢንዱስትሪ አብዮት በፊት በቃ ክፍያ የሚባል ነገር ቋሚ ነው። ክፍያዎችም ቋሚ ናቸው። በቃ ደሞዝ አንድ ሰራተኛ የሚከፈለው ደሞዝ ለ100 ዓመት ተመሳሳይ ሊሆን ይችላል። የአንድ ነገር ዋጋ ለ100 ዓመት ተመሳሳይ ሊሆን ይችላል። ሁሉም ነገር የቆመ ነበር የነበረው እና በአውሮፓ ረጅም የሚባለው የዋጋ ንረት ጭማሪ ይሄ ሳይክል ነው። ደግሞ እንዴት እንደሚያቆሙትም አያውቁም። የማክሮ ኢኮኖሚ ሲስተም አልነበረም። እንዴት ማቆም እንደሚችሉ ኢቭን የሚያውቁበት ጊዜ አልነበረም። እና ይሄ ለዚህ ዋጋ ንረት ማባባስ ዋና ምክንያት የሚባሉት እስካሁንም ድረስ የሚነሱት ምንድን ነው? በመላው ዓለም ላይ ይሄ ሲልቨር የሚባለው ይሄ ብር ማዕድኑ ማለት ነው፣ ወርቅና ሲልቨር። በዋናነት ግን የሲልቨር ቀውስ ተብሎ ነው የሚጠራው። የሲልቨር ቀውስ ተብሎ ነው የሚጠራው። ዋና መነሻው እሱ ነው። እንግዲህ ወደ 1992 ቀደም ብሎ ማለት ነው ወደ 1492 ከ1500 በፊት ላይ ስፔን በብዙ ሀገራቶች ይህን ሲልቨር እየገዛች ታከማች ነበር። በቦሊቪያም እየገዛች ታከማች ነበር። በፔሩ እየገዛች ታከማች ነበር። በሜክሲኮ እየገዛች ታከማች ነበር፣ ታግዝ ነበር እና ከፍተኛ መጠን ያለው ይሄ ሲልቨር ብርና ወርቅ የሚያከማቹበት ወቅት ነበር። በዛ ወቅት ለምንድን ነው የሚፈልጉት ካላችሁ፣ በቃ ገንዘብ የለም፣ እሱ ገንዘብ ሆኖ ነው የሚያገለግለው። ሳንቲም ሆኖ ለሳንቲም ያገለግላል፣ ለመገበያነት ያገለግላል። ግብርም ከከፈላችሁ በሲልቨር ነው ሄዳችሁ የምትከፍሉት። ዓለም አቀፍ ንግዶችን የሚያከናውኑት በሲልቨር ነው። ስለዚህ ሲልቨር ማከማቸት ጀመረች። በዋናነት ስፔን ነች ይህን ስታደርግ የነበረው እና በእነዚህ ወቅቶች በ150 ዓመት ውስጥ የአውሮፓ የሲልቨር ክምችት 3 እጥፍ ነው ያደገው። ሁሉን ነገራቸው ትተው ሲልቨር ማከማቸት ሆነ እና በዛ ዓመት እንኳን የሲልቨር ዝውውር ከ300 ቶን በላይ ሲልቨር ነው ሲገዛ የነበረው። ስለዚህ ብዙ ብር ተመሳሳይ ቁስ ላይ ያዋሉ ማለት ነው። የተፈጠረው ስህተት እሱ ነው። በጣም ብዙ ብር ነበራቸው። የሚያስቡት እነሱ ብዙ ህዝብ ካለ ብዙ ሲልቨር ያስፈልጋል፣ ብዙ ሲልቨር ለብዙ ደሞዝ ያገለግላል፣ ለብዙ ምርት ያገለግላል ብለው ነው የሚያስቡት። ስለዚህ ያላቸውን ገንዘብ በሙሉ ሲልቨር መሸመት ላይ አዋሉት። የመጀመሪያው ችግሩ የመነጨው ከዛ ነው። የህዝብ ብዛትና ፍላጎት ደግሞ እየጨመረ መጣ። እሱን እነሱ አልተገነዘቡም። የአውሮፓ ህዝብ በ100 ዓመታት ውስጥ በግማሽ ነው የጨመረው። በዛ በፍጥነት የሚጨምርበት ወቅት አልነበረም። እንግዲህ የዛሬ 500 ዓመት ማለት ነው።
30 ሚሊዮን የነበረው ህዝብ በፍጥነት ነው የጨምረው። 60 ሚሊዮን የነበረው ህዝብ 90 ሚሊዮን በፍጥነት ነው የገቡት እና የምግብ የቤት የመሬት ፍላጎት በጣም እየጨመረ የግብርና ምርቶች ደግሞ በተመሳሳይ መልኩ ማደግ አልቻሉም ነበር። ምክንያቱም ሲልቨር ግዢ ላይ ነው ትኩረት ሲያደርጉ የነበረው ኢኮኖሚ ላይ እና የህዝብ ቁጥሩ ጨምሮ የግብርና ምርቱ ግን አልጨመረም። ስትራክቸራል ዋጋ ንረት ተፈጠረ። የዛን ጊዜ በፊት ሳይክሊካል የሚባል ነበር፣ ግን በዋናነት በተለይ ምግብ ላይ የዋጋ ንረት መፈጠር ጀመረ። ክፍያዎች ደግሞ በተመሳሳይ እንደቀጨጩ ናቸው። ለመቶ ዓመታቶች ክፍያ ይከፈል የነበረው ተመሳሳይ ክፍያ ነው፣ የማይለወጥ ነው። በቃ ጉምሩኩም ቢያስከፍል የማይለወጥ ነው። በቃ ማህበራቶች አሉ፣ ግን ማህበራቶች ቁጥጥር የሚደረግበት ነው። ዋጋ ዝም ብሎ ክፍያ ዝም ብሎ የሚጨምር አይደለም። ደግሞ ክፍያ ይሄ ለሰዎች የሚከፈለው የጉልበት ክፍያ ደግሞ መስተካከል የሚችልም አይደለም። በጣም የሚያዘግብ ነው እና ኢቨን ክፍያዎችም ቀነሱ። በቃ የመንግስት ትኩረት በሙሉ ይሄንን ሲልቨር መግዛት ላይ ስለሆነ በመቶ ዓመታቶች ውስጥ በብዙ ሀገራት ክፍያ ጨመረ፣ ግን ዋጋ ንረት ደግሞ እያደገ ነው የመጣው። በዛ ወቅት ላይ የሀገራት ባህሪ በቃ ጦርነት፣ የበጀት ጉድለት እዛ ውስጥ ነው እየገቡ የመጡት። በተለይ በዋናነት ስፔን በቃ ዋናዋ እሷ ነች። ከምርታማነት ይልቅ ሲልቨር መሰብሰብ ላይ ትኩረት አደረገች። ቀጥሎ ፈረንሳይም ተመሳሳይ እርምጃ መውሰድ ጀመረች። ደግሞ ስፔንና ፈረንሳይ ተከታታይ ጦርነቶች ውስጥ የሚገቡ ነበር። ብዙ ሀገራቶች ጦርነት ውስጥ ይገቡ ነበር በዛ ወቅት ላይ እና ከፍተኛ የበጀት ጉድለት፣ በጣም ለሲልቨር ብዙ ያወጡ ነበር ለምርታማነት ከመጠቀም ይልቅ እና በውጤቱ ምንድን ነው የሆነው? በቃ ከውጭ ለማስገባት ምርቶችን ከውጭ ለማስገባት ጥገኛ እየሆኑ መጡ ሀገራቶቹ። ዋጋ ንረት ተደመረበት፣ የበጀት ጉድለቱ ተጨመረበት። ከፍተኛና በዓለም ላይ ረጅም የሚባለውን የዋጋ ንረት አስተናገዱ ማለት ነው። የፕራይስ ሪቮሉሽን የሚባለው ሀሳብ የዛን ጊዜ ነው የመጣው። በዚህ ስርዓት ደግሞ አሸናፊ የሆኑ አካላቶች አሉ። ለምሳሌ የመሬት ከበርቴዎቹ በዚህ ስርዓቱ ሲያተርፉ ነበር፣ ነጋዴዎች ሲያተርፉ ነበር። በቃ ምክንያቱም ኪራይ እየጨመረላቸው መጣ። ዋጋ ንረት ማለት ጭማሪ ስለሆነ ዋጋ እየጨመረላቸው መጣ። ዕዳ ለመክፈል እየቀለላቸው ነው የመጣው እና እነዚህ የመሬት ከበርቴዎች እድል እንዲያገኙ ነው የሆኑት። አስቡት፣ በመጀመሪያ ላይ ባቀረብኩላችሁ ብላክ ዴዝ ላይ የመሬት ከበርቴዎች መብቶቻቸውን እያጡ ነበር። ህዝቡ አልቆ ስለነበረ የመሬት ከበርቴዎች በቃ ወደ ሰራተኛው ዞሮ ነበር። መሬት መቆጣጠር የሚችሉበት አልነበርም። አሁን የኛው ዘመን ሲመጣ ደግሞ ሲልቨር ንግድ ላይ በሚሳተፉት በአብዛኞቹ አትራፊ ነው። ተጎጂዎቹ ደግሞ የከተሜዎቹ ከተሜ በቃ ክፍያቸው ቋሚ የሆነ የምግብ ዋጋ ጨመረባቸው፣ ገቢያቸው ወደቀ፣ ዋጋነት የነበራቸውን ንብረት በሙሉ አጠፋባቸው። ሀብትና አቅም በቃ ወደ ነጋዴው ሄደ። ከፊውዳሉ ወደ ነጋዴው ነው የዘሩ እና ካፒታሊስቶች ወደዛ ሀብት መዞር ጀመረ እና የዚህ በሙሉ ስትራክቸራል ውጤትና ለምንድን ነው ቀውስ ነው የሚባለው ከተባለ ሲስተም ለውጧል። አንደኛ ፊውዳሊዝም መውደቅ ጀምሮ ነበር ብላክ ዴዝ ላይ። በተጨማሪ ፊውዳሊዝም እንዲወድቅ ነው ያደረገው። ወደ ምን ዞረ? ወደ ነጋዴውና ወደ ካፒታሊስቱ ዞረ እና ካፒታሊዝምና የገበያ ኢኮኖሚ የሚባለው ስርዓት እያደገ ነው የመጣው በዛ ወቅት ውስጥ ከ1500 እስከ 1650 ባለው ቆይታ ውስጥ በጣም ከፍተኛ ማህበራዊ ቀውስ ተፈጠረ። ኢቭን የዳቦ አብዮትም ይባላል በወቅቱ። የዳቦ አብዮት ተፈጠረ። በከተሞች መካከል አለመረጋጋት ነው የተፈጠረው። ዋጋነት ከፍተኛ ነው፣ ገቢ እየቀነሰ ስለመጣ በዛ ወቅት ላይ ሀገራት ስለ ዘመናዊነት እንዲያስቡ ነው የሆኑት። ምክንያቱም ይሄም ማኔጅ ማድረግ አልቻሉም፣ በበጀታቸው ልክ መሄድ አልቻሉም። ስለዚህ ዋጋነት የኢኮኖሚ ሳይሆን የተቋም ስርዓት ድክመት መሆኑን የዛን ጊዜ ነው ለመጀመሪያ ጊዜ ዓለም የተረዳው ማለት ነው። እንደው ለምሳሌ ስፔንን ብንመለከት ብዙ ሲልቨር ሸመተች፣ ብዙ ሰበሰበች። የሀገር ውስጥ አምራቾች አልተበረታቱም፣ አላደጉም። ከውጭ መሸመት ሆነ። ይሄ ደግሞ ተፎካካሪነቷን አጠፋባት ለስፔን። ከውጭ ማስገባት በቃ የውጭ ፍላጎቷ ላይ በሙሉ ጥገኛ ሆነች። ከውጭ ማስገባት ሆነ። ወደ ውጭ ደግሞ የምትለከው ነገር የላትም። ገንዘቧ በሙሉ ሲልቨር ላይ ነው ያረፈው። ስለዚህ የስፔን ውድቀት ነው ይባለው። በ16ኛው ክፍለ ዘመን በፍጥነት አደገች፣ ከዛ በኋላ ወደቀች። ይሄ ጉዳይ አውሮፓ ላይ የሚያውጠነጥነው እነሱ እያደጉ የመጡ ስለነበረ ከፍተኛ ተጽዕኖ የመፍጠር አቅም ነበራቸው። ቅኝ ገዢዎችም ስለነበሩ የእነሱ ተጽዕኖ ለመላው ዓለም የሚዛመት ነው። እንግሊዝ እንኳን እንደው
ብዙ ሲልቨር አልሸመተችም። ኦፍኮርስ በዛ ኢኮኖሚ ወቅት ላይ ግን የዋጋነት መጨመር እንደውም እያበረታታች ነበር። እሷ ግብርናን አዘመነች፣ እድለኛ ሆነች። እንደውም ወደ ሶስተኛው ፓርቲ ላይ ስንመጣ የእንግሊዝ ሚና ታያላችሁ። ኢንዱስትሪ ሪቮሉሽን በኋላ ስንነጋገር በሌላ ቀን ማለት ነው። ግብርናዋን ማዘመን ቻለች። ጨርቃጨርቅ ወደ ውጭ ሀገራቶች በመላክ በጣም ከፍተኛ ሆነች። ስለዚህ ዋጋነት መጨመሩን እንደ ማበረታቻነት ተጠቀመችው። አዳዲስ የአሰራር ስልቶችን ኮፒ ታደርግ ነበር። ስለዚህ ቀድማ ኢንዱስትሪ የመጀመር እድል እንዳውም አግኝታለች። እነ ስፔን ወደቡ። ከስፔን ጋር ንግድ የነበራቸው በሙሉ ሀገራቶች ችግር ውስጥ ነው የገቡት። ስለዚህ ስፔንም እንግሊዝም ተመሳሳይ ዋጋ ንረት ነበረባቸው፣ ግን የተለያየ ፖሊሲን የተከተሉትና ውጤቱ የተለያየ ነው። ዓለም ለመጀመሪያ ጊዜ እሱን የተማረው እና ዋና ትምህርት 3 ስትራክቸራል ትምህርቶች ሰጠ። ይሄ ፕራይስ ሪቮሉሽን ባለው በዓለም ላይ ከተከሰቱ የኢኮኖሚ ቀውሶች መካከል የሚጠቀሰው የዛሬ 500 ዓመት ማለት አንደኛው ምርታማነት ሳያድግ ብዙ ብር ማቅረብ ትርፉ ዋጋ ንረት መሆኑን የተረዱት የዛን ጊዜ ነው። አሁንም የገንዘብ መጠን በገበያው መውጣት ያለበት ከምርት እኩል ነው የሚባለው ሀሳብ የመጣው ከዛን ጊዜ ጀምሮ። ዓለም ግን ለ150 ዓመት ተጎድቶ ነው ይህንን ትምህርት ያገኘው። ምን ተረዱ? ሌላ ዋጋ ንረት ገለልተኛ መሆን አይችልም። በቃ ሀብት ወይም ደግሞ ኃይል ከአንዱ ወደ ሌላ ነው የሚሄደው። ለምሳሌ አንድ ሸማች ዋጋ ንረት ከፍተኛ ከሆነበት ከፍተኛ ገንዘብ ለሻጭ ነው የሚሰጠው። ስለዚህ ከገዢ ወደ ሻጭ ነው ገንዘቡ ሄደው ማለት ነው። ይህን ተረድተዋል እነሱ። እሱም ብቻ ሳይሆን ተቋማቶች፣ ተቋማዊ አሰራር፣ ይሄ ኢንስቲቱሽን የሚባለው ጉዳይ ተቋማዊ አሰራር ከፍተኛ የሆነ ውጤትን የመወሰን አቅም እንዳለው የተረዱት በዛ ወቅት ላይ ነው። ስለዚህ የዋጋ አብዮት ያሳወቀው ነገር ቢኖር አንደኛ የዋጋ ግሽበት ዋጋዎችን ብቻ አይደለም የሚለውጡ ማህበረሰብን ድጋሚ የሚያንቀሳቀስ አይነት ፓወር ያለው መሆኑን ተረድቷል። ከዛ በኋላ በጣም ብዙ ለውጦች እንዲመጡ ተደርጓል። ግን ዋጋነትን አይረዱም ስለነበረ፣ ዋጋነት አይታወቅም ስለነበረ፣ ዋጋና ክፍያ ለዘመናት የቆመ ስለነበረ አንድ ነገር ላይ በቃ ሲልቨር ላይ ከፍተኛ ወጪ ስላወጡ በዋጋ ንረት ለ150 ዓመታቶች ኢኮኖሚ ችግር ውስጥ እንዲወድቅ ነው ያደረጉት። ሁለተኛው ኢኮኖሚያዊ ቀውስ በዓለም ኢኮኖሚ ስርዓት ውስጥ የተፈጠረው ከ1500 እስከ 1650 ፕራይስ ሪቮሉሽን በሚባለው ዘመን ላይ ነው። ይሄን ለእናንተ ለማጋራት ነው። ክፍል 3 ላይ እንገናኛለን። ከልብ አመሰግናችኋለሁ። መልካም ቀን።